አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ የመሃል ሚዲያ መሃል ዳሰሳ ፕሮግራማችን ተመልካቾች እንደምን ሰንብታችኋል? በየሳምንቱ እሁድ ማለዳ ከመሃል ሚዲያ መሃል ስቱዲዮ እየተዘጋጀ ወደ እናንተ የሚደርሰው መሃል ዳሰሳ ፕሮግራማችን እንሆ ጀምሯል። ዛሬም እንግዲህ እንደ ሁልጊዜ ሁሉ በየሳምንቱ የተመራረጡ የወጡ አዳዲስ ጉዳዮች ምን ይመስላሉ የሚለውን መረጥረጥ አድርገን ከእናንተ ጋር ውይይት እያደረገን አብረናችሁ ቆይታ ልናደርግ ዝግጅቴን አጠናቅቄ እዚህ ስቱዲዮ ተገኝቻለሁ። ፕሮግራሙን አዘጋጅቼ ወደ እናንተ በማድረሱ እኔ ትዕግስት ሁሉ አብሬያችሁ ቆይታ የማደርግ ይሆናል። እናንተ ደግሞ ፕሮግራሙን ላይክና ሼር ሚዲያችንን ሰብስክራይብ በማድረግ ፕሮግራሙን ተጀምሮ ዘንድ የአክብሮት ግብዣዬ ነው። በቀጥታ ከመሸጋገሪያ በኋላ ስመለስ ርዕሶቼን አስተዋውቅና በቀጥታ ወደ ፕሮግራሙ የምናልፍ ይሆናል። አብራችሁን ቆዩ። እስከ ዛሬ ቤት ካልገዙ ይህ ማስታወሻ ለርሶ ነው። በታማኝነቱና በፍጥነቱ ብዙዎች የመሰከሩለት ዲኤምሲ ሪል ስቴት በዲፕሎማት ሰፈር በቀንና ማታ በዘመናዊ ቴክኖሎጂ የገነባ ባለው ውብ ኮምፓውንድ ውስጥ የቤት ባለቤት እንዲሆኑ ይጋብዞታል። ህልሞን እውን ለማድረግ የ10% ቅድመ ክፍያ ብቻ በቂ ነው። እንዲሁም 60%ን በ25 ዓመት የባንክ ብድር ማጠናቀቅ ይችላሉ። በጥራት ተገንብተው በቅርብ ከሚረከቡት በፊኒሺንግ ላይ ካሉ ቤቶች ጀምሮ እንደ ፍላጎቶ በ1 ዓመት ከ6 ወር፣ በ2 ዓመት ከ6 ወር፣ በ3 ዓመት ከ6 ወር የሚረከቧቸውን ከስቱዲዮ እስከ ባለ 4 መኝታ እንዲሁም ፔንታውስ ቤቶችንና የንግድ ሱቆችን በማይታመን ዋጋ እኛ ጋር ያገኛሉ። ነገን ዛሬ ይረከቡ። ቀድሞ ለሚመጡ ውስን ደንበኞቻችን የተዘጋጀ የ30% ልዩ ቅናሽ ሳይጠናቀቅ ፈጥኖ በ0911 62 1891 ላይ ይደውለው። ተመልሰናል። ውድ ተመልካቾቻችን በዛሬ መሃል ዳሰሳ ፕሮግራማችን እንግዲህ የኢትዮጵያ ፌዴራል ፖሊስ ከተባበሩት አረብ ኤሚሬትስ ዱባይ ፖሊስ ጋር በመተባበር የተለያዩ ሰዎችን ከሀገር በማስወጣት በህገወጥ የሰዎች ዝውውር ማለት ነው የተጠረጠሩ ህገወጥ የሰው አዘዋዋሪዎችን የያዘበትን ከዛም ባለፈ በዚህ ባሳለፍነው ሳምንት ደግሞ ሀገራዊ የምክክር ጉባኤ በሃይማኖት አባቶች ጸሎት እንዲሁም ቡራኬ መጀመሩን የተመለከተ መረጃ ከዛም ሲያልፍ በትላንትናው ዕለት ደግሞ በስፋት መነጋገሪያ ሆኖ በሀገራችን ኢትዮጵያ ውስጥ ሲካሄድ የነበረ ታላቅ ሰልፍ ነበረ። ወደ ሰሜኑ የሀገራችን ክፍል ወደ ትግራይ የህወሓት ቡድንን የተቃወመ ሰላም በትግራይ ምድር ይስፈን ህገወጥ የወጣቶች አፈሳ ይቁም የሚለውን ሰልፍን የተቃወሙ በጣም ብዙ በርካታ የማህበረሰብ ክፍሎች በዚህ በመዲናችን አዲስ አበባ በመስቀል አደባባይ እንግዲህ ድምጻቸውን ያሰሙበትን ጨምረን ሌሎች ጠቅላላ ያሉ መረጃዎችን ይዤላችሁ ቀርብ ያለው ማለት ነው። የዛሬ ጉዳያችን እዚህ ላይ ያጠነጥናል። ወደ መጀመሪያው መረጃ ሳልፍ ከሀገራዊ ምክክር ኮሚሽኑ እንጀምራለን። ሀገራዊ የምክክር ጉባኤ የሃይማኖት አባቶች ጸሎት እንዲሁም ደግሞ ቡራኬ ባሳለፍነው ረቡዕ ዕለት በይፋ የተጀመረበት በጠቅላይ ሚኒስትር ዶክተር አብይ አማካኝነት የተጀመረበት ሁኔታ የሚታወስ ነው። ላለፉት 4 ዓመታት ሀገራዊ የምክክር ኮሚሽኑ ሲያካሂደው የቆየው የምክክር ጉባኤ እንግዲህ ባሳለፍነው ረቡዕ ዕለት በይፋ ተጀምሯል። በጉባኤውም የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ የፕሬዝዳንት ታዬ አጽቀሥላሴ የህዝብ ተወካዮች ምክር ቤት አፈ ጉባኤ የሆኑት ታገሰ ጫፎ የፌዴራል ከፍተኛ ፍርድ ቤት ፕሬዝዳንት ቴዎድሮስ ምህረት እንዲሁም ደግሞ ሌሎች ከፍተኛ የመንግስት ባለስልጣናት በተገኙበት በሃይማኖት አባቶች ጸሎት እንዲሁም ቡራኬ በይፋ የተጀመረበት ሁኔታ የዚሁ ያሳለፍነው ሳምንት ትውስታ ነው ማለት ነው። የዚህ የምክክር ጉባኤ ለመላው አፍሪካ ምሳሌ መሆን የሚችል መሆኑን ደግሞ የኢፌዴሪ ጠቅላይ ሚኒስትር በዛው የምክክር ጉባኤውን ባስጀመሩበት መርሃ ግብር ላይ የተናገሩበት ሁኔታ ነበረ። የምክክር ጉባኤው ለመላው አፍሪካ ምሳሌ መሆን የሚችል መሆኑን ጠቅሰዋል ማለት ነው። በኢትዮጵያ ሀገራዊ ምክክር ጉባኤ ማስጀመሪያ መርሃ ግብር ላይ ባደረጉት የመክፈቻ ንግግር ነው ይህንን የተናገሩት። ሀገራዊ ምክክሩ ልባም ለሆኑ ሰዎች ሀገርን የመገንባትና ታሪክን የመጻፍ እድልን የሚፈጥር ነውም ሲሉ በስፋት ያጋሩበት ሁኔታ ነበረ። ኢትዮጵያ ውስጥ ላለፉት ዘርፈ ብዙ መከራዎችን ወደ እድል መቀየር እንደሚገባ ያነሱት ጠቅላይ ሚኒስትሩ በእንግዲህ ሀገሪቱ በተገኘው እድል ታሪኳን መቀየር እንደምትችልም በዚሁ በማስጀመሪያ መርሃ ግብሩ ላይ በይፋ ተናግረዋል ማለት ነው። ወደ ሁለተኛው መረጃዬ ሳልፍ ደግሞ በአዲስ አበባ ቀደም ብዬ እንዳስተዋወቅኩት በትግራይ ክልል ያለውን አፈናን
የሚቃወም ሰላማዊ ሰልፍ በመስቀል አደባባይ በትላንትናው ዕለት ተካሂዷል። በትግራይ ክልል እንግዲህ በህዝቡ ላይ የተፈጸመ ነው የተባለውን ዘርፈ ብዙ አፈና እንዲሁም ስቃይን የሚቃወም ሰላማዊ ሰልፍ ነው በትላንትናው ዕለት የተካሄደው። አፈሳ ይቆም ሰላም ይስፈን የሚል መሪ ሀሳብን የያዘ ነው። ይህ የተዘጋጀው ሰላማዊ ሰልፉ የትግራይ ሰላምና ለውጥ ምክር ቤት ያደራጀው ሲሆንም ዋና ዓላማው በክልሉ እየተካሄደ ያለውን አፈና እንዲሁም ደግሞ ሰቆቃ የእናቶችን ለቅሶ ለፌደራል መንግስትና ለዓለም አቀፉ ማህበረሰብ ድምጽ እንዲሆን መፍትሄ እንዲፈለግለት ለመጠየቅ መሆኑ በትላንትናው መርሃ ግብር ላይ ይፋ ሆኗል። ሰልፈኞቹም እንግዲህ ባስተላለፉት መልእክት የህወሓት ቡድን የክልሉን ወጣቶችን ለጦርነት ዓላማ በኃይል እያፈሰ መውሰዱን በአስቸኳይ ማቆም እንዳለበትና መቆም እንደሚገባው አጥብቀው በሰልፉ ላይ ይዘው በወጡት የተለያዩ ባነሮችና ሎጎች የገለጹበት ሁኔታ ነበረ። በአሁኑ ወቅት እንግዲህ ሰልፈኞቹ የተለያዩ መፈክሮችን በማንገብ በትግራይ ህዝብ ላይ እየደረሰ ነው ያሉትን እንግልት በመቃወም በስፋት በነቂስ ወጥተው ዝናቡ ሳይበግራቸው ድምጻቸውን ያሰሙበት ሁኔታ ነበረ። እኛም በላይቭም እንዲሁም ደግሞ ዜና ይዘታችን በስፋት ሽፋን ሰተንበት የዋልነው ጉዳይ ነበረ ማለት ነው። በመቀጠልም እዚሁ የሰሜኑ የሀገራችን ክፍል ትግራይ ክልል ላይ የተነሳውን አፈሳን ተከትሎ የወጣውን በነቂስ ሊቃወም የወጣውን ህዝብን ላይ ያተኮረ ቆይታዬን የማደርገው ሶስተኛው መረጃ እዚሁ ላይ ነው ማለት ነው። ውድ ተመልካቾቼ ህገወጡ የህወሓት ቡድን ከመሰሎቹ አሸባሪ ኃይሎች ጋር ተጣምሮ ኢትዮጵያን ጨምሮ ማለት ነው ቀጠናውን በስፋት ለማተራመስ እየሰራ ነው ሲል የትግራይ ሰላምና ለውጥ ምክር ቤት በትላንትናው ዕለት የገለጸበት ሁኔታ ነበረ። ህገወጡ የህወሓት ቡድን በትግራይ ክልል ህዝብ ላይ ያካሄደ ያለውን አፈና የሚቃወም ሰልፍም ቀደም ብዬም ባሻገርኩት መረጃዬ እንዲሁም ደግሞ ይህም ትኩረቱን እዚህ ላይ ስለሚያደርግ ማለት ነው ውድ ተመልካቾቼ ሰላም ይስፈን አፈሳ ይቁም በሚል መሪ ሀሳብ በአዲስ አበባ በነቂስ ወጥቶ በትላንትናው ዕለት የተሳተፈበትን ሁኔታ እናስታውሳለን። ሰላማዊ ሰልፉን ያዘጋጀው የትግራይ ሰላምና ለውጥ ምክር ቤት ባስተላለፈው መልእክትም ህገወጡ ቡድን ቀጠናውን የማያባራ ቀውስ ውስጥ ለመክተት በስፋት እየሰራ ነው ብሏል። ቡድኑ ከመሰሎቹ የኢትዮጵያ ጠላት ከሆኑ ቀይ ባህር ዳርቻዎች ከሚገኙ አሸባሪ ኃይሎች ጋር ተሳስሮ በመስራት ላይ መሆኑንም ምክር ቤቱ አጽንኦት ሰጥቶ የገለጸበት ሁኔታ አለ። ቡድኑ የትግራይ ወጣቶችን አስታጥቆ በኤርትራ በረሃዎች አሳልፎ ለሱዳን ጦርነት ለሽያጭ አቅርቦ እያዋጋ እንደሚገኝም በስፋት ይህ ምክር ቤቱ የገለጸበት ሁኔታ አለ። ይህንን ለማስቀጠልም ደግሞ ጸረ ህዝብ የሆነ ጨቋኝ ህግን በማውጣት ወጣቶችን እያፈሰ እንደሚገኝም ነው ያስገነዘበው ማለት ነው። ህገወጡ ህወሓት እንግዲህ ወጣቶችን ከእናቶቻቸው ጉያ የነጠቀ ለማምለጥ የሞከሩትን ደግሞ እየገደለ ትግራይ ክልልን ሲኦል አድርጓታል ሲል ነው ምክር ቤቱ በሰጠው መግለጫ ያመለከተው። እኛም እንግዲህ ውድ ተመልካቾቻችን ቀደም ብዬ እንዳነሳሁት በስፋት ሽፋን የሰጠንበት ሁኔታ አለ። ከዛም በዘለለ ደግሞ አሁን ላይ አይደለም ከዚህ ቀደም ሲደረጉ የነበሩትን ነገሮች የእናቶችን ለቅሶ ምንም ማድረግ ሳይችሉ ሲቀሩ ድንጋይ አንስተው ሲሄዱበት ልጆቻቸው ተነጥቀው ሲሄዱበት የነበረውን መኪና በድንጋይ ለማስቆም ሲሞክሩ ሲያለቅሱ አንድ ላይ በጸሎት ሲጮሁ የሰማንበት ሁኔታ የቅርብ ጊዜ ትውስታችን ነውና እኛም እዚሁ በመንችለው ድምጽ ለመሆን የሞከርንበት ሁኔታ አለ ማለት ነው። እንግዲህ መጨረሻው የት ነው ምንድነው የሚለውን ጊዜ የሚያሳየን ይሆናል። እኔ ወደ አራተኛው የዕለቱ መረጃ የማልፍ ይሆናል። አሁንም ፕሮግራማችን ይቀጥላል። ቆይታችሁን ከመሃል ዳሰሳ መሃል ፕሮግራሞች ጋር ታደርጉ ዘንድ ያክብሮት ግብዣዬ ነው። ወደ አራተኛው መረጃ አለፍኩኝ ወደ ተመልካቾቼ። ኢትዮጵያ የዓለም አርቲፊሻል ኢንተለጀንስ ትብብር ድርጅት መስራች አባል መሆኗ በትላንትናው ዕለት ተረጋግጧል። ኢትዮጵያ እንግዲህ ከ29 የዓለም ሀገራት ጋር በመሆን ነው በአዲሱ ዓለም አቀፍ የቴክኖሎጂ ስምምነት የዓለም አቀፍ አርቲፊሻል ኢንተለጀንስ ትብብር ድርጅት መስራች አባል መሆኗን በይፋ ያረጋገጠችው። በቻይና ሻንጋይ በተካሄደው ከፍተኛ የልኡካን ጉባኤ የኢኖቬሽንና ቴክኖሎጂ ሚኒስትር የሆኑ ዶክተር በለጠ ሞላ ስምምነቱን በይፋ ፈርመውታል። የድርጅቱ መመስረት ዓላማም እንግዲህ
በዓለም አቀፍ ደረጃ እየሰፋ የመጣውን የቴክኖሎጂ ክፍተትን ማጥበብና የሰው ሰራሽ አስተውሎትን ለሰው ልጅ በሚጠቅም ደህንነቱ ደግሞ በተጠበቀ በፍትሃዊ በሆነ መንገድ ማልማት መቻል እንደሆነ ተገልጿል። በጉባኤው የተባበሩት መንግስታት ድርጅትን መርሆችን መሰረት ያደረገው ይህ ተቋም ሀገራት በጋራ በመመካከርና እውቀትን በመለዋወጥ ከዘርፉ የሚገኘውን ፋይዳ እንዲጋሩ የሚያስችል ታላቅ መድረክ መሆኑን በመድረኩ ላይ ተጠቅሷል ማለት ነው። ይህ ደግሞ ትልቅ ድል ነው ለሀገራችን ኢትዮጵያ ማለት ነው። አሁንም አብራችሁን ቆዩ። የኢትዮጵያ ፌዴራል ፖሊስ ከተባበሩት አረብ ኤምሬትስ ዱባይ ፖሊስ ጋር በመቀናጀት በውጭ ሀገር ተደብቀው በኢትዮጵያውያን ዜጎች ላይ ኢሰብአዊ ድርጊቶችን ሲፈጽሙ የነበሩ ዳውድ ተፈሪ ለገሰ እንዲሁም ደግሞ ደስታ ተገኝ አበጋዝ የተባሉ ህገወጥ የሰዎች አዘዋዋሪዎችን በቁጥጥር ስር መዋሉን ገልጿል። ሁለቱ ዋና ተጠርጣሪዎች እንግዲህ የተለያዩ የማታለያ ዘዴዎችን በመጠቀም 105 ዜጎችን በህገወጥ መንገድ ወደ ዱባይ በመውሰድና ከ188 ሚሊዮን ብር በላይ ከተጎጂዎች ላይ በመሰብሰብ በበርካታ ዜጎች ላይ ከፍተኛ የሰብአዊ መብት ጥሰትን ሲፈጽሙ የቆዩ በመሆናቸው የኢትዮጵያ ፌዴራል ፖሊስ ከዱባይ ፖሊስ ጋር በመተባበር በቁጥጥር ስር ውለው ለሀገራችን ተላልፈው እንዲሰጡ ተደርጓል ማለት ነው። የኢትዮጵያ ፌዴራል ፖሊስ ከተባበሩት አረብ ኤምሬትስ ዱባይ የኢትዮጵያ ኤምባሲ በኩል በደረሰው ጥቆማ መሰረት ተጠርጣሪዎቹ ዱባይ ተቀምጠው ሀገር ውስጥ ደግሞ ሌሎች ተባባሪዎች ወጣቶችን በማስቀመጥ በነዛ ተባባሪዎቻቸው አማካኝነት ወጣቶችን በመመልመል ወደ ዱባይ በመላክ በተዘጋጀ የማገቻ ቦታ ውስጥ በማቆየት በተለይም በሴቶች ላይ ደግሞ ጥቃትን በማድረስና በማሰቃየት ከፍተኛ ወንጀልን ሲፈጽሙ የቆዩ መሆናቸው በይፋ ተረጋግጧል ማለት ነው። የኢትዮጵያ ፌዴራል ፖሊስ ጉዳዩን ሲያጣራ ለረጅም ጊዜ ከቆየ በኋላ በሀገር ውስጥና በውጪ ሆነው በተቀናጀ መንገድ ወንጀሉን ሲፈጽሙ በቆዩ ዳውድ ተፈሪ ለገሰ ቀደም ብዬ እንዳነሳሁት እንዲሁም ደግሞ ደስታ ተገኝ አበጋዝ ከዛም ሲያልፍ ደግሞ በግብረ አበሮቻቸው ላይ የፍርድ ቤት የማዘዣ ትዕዛዝን በማውጣት ውጪ ሀገር ያሉትን ከዱባይ ፖሊስ ጋር በትብብር በመስራት ተጠርጣሪዎቹ በቁጥጥር ስር ውለው በትላንትናው ዕለት በሐምሌ 10 ቀን 2018 ዓ.ም ለሀገራችን ኢትዮጵያ ተላልፎ እንዲሰጡ ተደርጓል ማለት ነው። እንዲሁም ደግሞ ፌዴራል ፖሊስ ከዚህ በዘለለ ውድ ተመልካቾቻችን ምንድነው ይፋ ያደረገው ነገር ሰዎች ብቻ አይደሉም፣ ህጋዊ ያልሆኑ አዘዋዋሪዎች ብቻ አይደሉም። ይህንን ነገር በስፋት የሚሰሩ ህገወጥ የሆኑ የጉዞ ወኪል ድርጅቶች እንዳሉም ደግሞ በስፋት ደርሼበታለሁ። እዛም ላይ ደግሞ ማጣራትን እያደረኩኝ ነው ሲል ነው የኢፌድሪ ፖሊስ የገለጸው ማለት ነው። ውድ ተመልካቾቻችን ወደ ስድስተኛውና ወደ መጨረሻው መረጃ አልፋለሁ። ውድ ተመልካቾቼ ወደ ባህር ማዶ ነው የምንሻገረው። ባሳለፍነው ሳምንት እንግዲህ በቻይና ቺንቺንግ ግዛት ውስጥ ከባድ የሆነ የመሬት መንሸራተት አደጋ መከሰቱ ተሰምቷል። በቻይና ቾንግቺንግ ግዛት አውራጃ በሚገኘው ዊጂያንግ ቁጥር 3 ድልድይ አቅራቢያ ነው በደረሰ ከባድ የመሬት መንሸራተት አደጋ በርካታ መኖሪያ ቤቶች በፍርስራሽ መውደማቸው ተነግሯል። አደጋው በጎርጎሮሲያውያኑ ሐምሌ 17 የተከሰተ ሲሆን በአሁኑ ወቅት አስቸኳይ የነፍስ አድን እንዲሁም ደግሞ የፍለጋ ስራ በተጠናከረ ሁኔታ እየተከናወነ እንደሚገኝ ነው የቻይና መንግስት እየገለጸው። ይሁን እንጂ በርካታ ሰዎች ግን በፍርስራሹ ውስጥ ተይዘው እንደሚገኙ የመጀመሪያ ደረጃ ሪፖርቶች በስፋት እያመለከቱ ያሉበት ሁኔታ አለ። እስካሁን ባለው መረጃ መሰረት ታዲያ በአደጋው የደረሰው አጠቃላይ የንብረት ውድመትና የጉዳት ሰለባ የሆኑ ሰዎች ቁጥር በይፋ አለመረጋገጡ ነው ከአካባቢው እንዲሁም ደግሞ ከቦታው እየወጣ የሚገኘው መረጃ እያመለከተ የሚገኘው ማለት ነው። የተወደዳችሁ የመሃል ሚዲያ መሃል ዳሰሳ ፕሮግራማችን ተመልካቾች ለዛሬ እሁድ ማለዳ ወደ እናንተ እንዲደርሱ የተዘጋጁት የተመራረጡ መረጃዎቻችን እስካሁን እያደረስኳቸውን ይመስሉ ነበር። ቆይታችሁ ከኛ ጋር ጥሩ እንደነበር ባለሙሉ ተስፋ ነን። ፕሮግራሙን ላይክና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን አጋርነታችሁን ታጠነክሩ ዘንድ የአክብሮት ግብዣዬ ነው። ፕሮግራሙን አዘጋጅቼ
ወደ እናንተ በማድረሱ ነው ትዕግስት ሎ ከመላው የስቱዲዮ ባልደረቦቼ ጋር በጋራ በመሆን አብሬያችሁ ቆይታ አደረኩኝ። ሳምንት በተለያዩ ሌሎች መረጃዎች በተመሳሳይ ሰዓት እስከምንገናኝ ድረስ ሰላማችሁ ይብዛልኝ እያልኩኝ ተሰናበትኳችሁ። እስከ ዛሬ ቤት ካልገዙ የማስታወሻ ለርሶ ነው። በታማኝነቱና በፍጥነቱ ብዙዎች የመሰከሩለት ዲኤምሲ ሪል ስቴት በዲፕሎማት ሰፈር በቀንና ማታ በዘመናዊ ቴክኖሎጂ እየገነባ ባለው ውብ ኮምፓውንድ ውስጥ የቤት ባለቤት እንዲሆኑ ይጋብዞታል። ህልሞን እውን ለማድረግ የ10% ቅድመ ክፍያ ብቻ በቂ ነው። እንዲሁም 60%ን በ25 ዓመት የባንክ ብድር ማጠናቀቅ ይችላሉ። በጥራት ተገንብተው በቅርብ ከሚረከቡት በፊኒሺንግ ላይ ካሉ ቤቶች ጀምሮ እንደ ፍላጎቶ በ1 ዓመት ከ6 ወር፣ በ2 ዓመት ከ6 ወር፣ በ3 ዓመት ከ6 ወር የሚረከቧቸውን ከስቱዲዮ እስከ ባለ 4 መኝታ እንዲሁም ፔንታውስ ቤቶችንና የንግድ ሱቆችን በማይታመን ዋጋ እኛ ጋር ያገኛሉ። ነገን ዛሬ ይረከቡ። ቀድሞ ለሚመጡ ውስን ደንበኞቻችን የተዘጋጀ የ30% ልዩ ቅናሽ ሳይጠናቀቅ ፈጥኖ በ0911 62 1891 ላይ ይደውሉ።